ሰበር ዜና ከፍተኛ መሪው በአሰቃቂ ሁኔታ መገደላቸው ተሰማ። ሴት ወታደሮችን ሲደፍሩ የነበሩ ወታደራዊ መሪዎች ተያዙ። የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። ሴት ወታደሮችን ሲደፍሩ የነበሩ ወታደራዊ መሪዎች ተያዙ። ጦርነት በተፋፋመበት ወቅት ለህዝባችን ነጻነት በሚል መፈክር ካምፕ የተቀላቀሉ ሴቶች ከጠላት በላይ ከራሳቸው ወታደራዊ አዛዦች የደረሰባቸውን አሰቃቂ የጾታ ጥቃትን የሚያሳይ ዘግናኝ የምርመራ ሪፖርት ይፋ ሆኗል። ዛሬ ስለተጋለጠው የወታደራዊ መሪዎች አስነዋሪ ተግባርን በተመለከተ በዝርዝር እናስደምጣችኋለን። በሌላ ሰበር መረጃ በአዲስ አበባ ከባድ የተቃውሞ ሰልፍ ተጠርቷል። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ተባብሶ በቀጠለበትና ጦርነት ሊቀሰቀስ ከጫፍ በደረሰበት ወቅት ህዝባዊ የተቃውሞ ሰልፍ በአዲስ አበባ መጠራቱ ተገልጿል። ስለ ሰልፉ በዝርዝር እናስደምጣችኋለን። በሌላ በኩል የኦርቶዶክስ ጳጳሳት በታጣቂዎች ቁጥጥር ስር መደረጋቸው ተሰማም። በታጣቂዎች የተያዙ የኦርቶዶክስ ጳጳሳት በቁም እስር ላይ መሆናቸው ድንጋጤን የፈጠረ ክስተት ሆኗል። በዝርዝር ተሰሙታላችሁ። በሌላ ሰበር ዜና ከፍተኛ መሪው በአሰቃቂ ሁኔታ መገደላቸው ተነገረ። በደቡብ አፍሪካ ኢትዮጵያውያንን ጨምሮ በርካቶች እንዲገደሉ ምክንያት የነበረው የጸረ ስደተኞች እንቅስቃሴ መሪ የነበረው ግለሰብ መገደላቸው ተሰምቷል። የመሪው መገደል ተከትሎ በደቡብ አፍሪካ ያለው ውጥረት መባባሱ ተገልጿል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች ያልተሰሙ በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን ኢትዮ ፖስት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ እናምራ። በቀዳሚው መረጃችን በአዲስ አበባ ከባድ የተቃውሞ ሰልፍ ተጠርቷል። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ተባብሶ በቀጠለበትና ጦርነት ሊቀሰቀስ ከጫፍ በደረሰበት ወቅት ህዝባዊ የተቃውሞ ሰልፍ በአዲስ አበባ መጠራቱ ተገልጿል። ለሐምሌ 11 ቀን የተጠራው ሰልፍ በአዲስ አበባና በፌደራል ፖሊስ ፍቃድ ማግኘቱ ተነግሯል። በትግራይ ክልል እየተካሄደ ያለውን ወታደራዊ አፈሳን ለማውገዝ በአዲስ አበባ የተጠራው የተቃውሞ ሰልፍ የተፈናቀሉትንም እንደሚያሳትፍ ተሰምቷል። በአዲስ አበባ ከተማ ለመጪው ሐምሌ 11 ቀን 2018 የተጠራውና በህገ ወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች እስር ላይ ያተኮረውን የተቃውሞ ሰልፍ የመንግስት ፍቃድ ማግኘቱንና በከተማዋ የሚገኙ በርካታ የትግራይ ተፈናቃዮች በሰልፉ ላይ እንደሚሳተፉ ተነግሯል። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካተተው የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸመ ነው የተባለውን ወታደራዊ አፈሳ ለማውገዝ፣ የታሰሩ እናቶችና ገበሬዎችን ድምጽ ለማሰማት እንዲሁም በአዲስ አበባ ለሚገኙ የትግራይ ክልል ተፈናቃዮች ተገቢውን ድጋፍ እንዲደረግ ለመጠየቅ ያለመ መሆኑ ተመላክቷል። የስምረት ፓርቲ ጽህፈት ቤት የሚዲያና ኮሙኒኬሽን ኃላፊ ሀልፎም መራሂ ለአዲስ ማለዳ እንደተናገሩት የሰልፉ ዋና ዓላማ በትግራይ ክልል ህጋዊ ያልሆነ አዋጅን መነሻ በማድረግ በወጣቶች ላይ እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላንና ያለ አግባብ የታሰሩ እናቶችን በደል ለዓለም አቀፉ ማህበረሰብ ማድረስ ስለመሆኑ አመላክቷል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነገፈው የህወሓት ቡድን የፕሪቶሪያውን የሰላም ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ የፌደራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው አዲስ አበባ ለሚገኙ የትግራይ ተወላጆች አስፈላጊው ድጋፍ እንዲደረግ ለመጠየቅ መሆኑን አስረድተዋል። ወደ ቀጣዩ መረጃችን ስንሻገር የኦርቶዶክስ ጳጳሳት በታጣቂዎች ቁጥጥር ስር መደረጋቸው ተሰማ። በታጣቂዎች የተያዙ የኦርቶዶክስ ጳጳሳት በቁም እስር ላይ መሆናቸው ድንጋጤን የፈጠረ ክስተት ሆኗል። በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገረው ሁለት ሊቃነ ጳጳሳት የቁም እስር ላይ እንደሚገኙ የቅርብ ሰዎችን ጠቅሶ ቢቢሲ ዘግቧል።
ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተነጠሉ አባቶች የተቋቋመው የመንበረ ሰላም ካሳት ብርሃን ላዕላይ ቤተ ክህነት 2 ሊቃነ ጳጳሳት በጸጥታ አካላት ቁጥጥር ስር የሆኑት ከቅዳሜ ሐምሌ 4 ቀን 2018 ዓ.ም ጀምሮ እንደሆነ ተመላክቷል። ቤተ ክህነቱ ባለፈው ሳምንት ረቡዕ ዕለት ባወጣው መግለጫ ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ በተባሉ አባቶች መኖሪያ ቤት ላይ ተኩስ መከፈቱን ይፋ ማድረጉ አይዘነጋም። ድርጊቱም የግድያ ሙከራ ሲል ገልጾት የነበረ ሲሆን ከክስተቱ በኋላ የአክሱም ከተማ ፖሊስ ከዚህ ክስተት ጋር በተያያዘ 3 ተጠርጣሪዎችን በቁጥጥር ስር ማዋሉን ገልጾ ነበር። የከተማዋ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በተደረገው ማጣራት ድርጊቱ በሊቃነ ጳጳሳቱ መኖሪያ ቤት ላይ ጥቃት እንደተፈጸመ መረጋገጡን እንደተናገሩ የትግራይ ቴሌቪዥን ዘግቧል። ቅዳሜ ዕለት ደግሞ ተነጥለው የተቋቋመው የትግራይ ሲኖዶስ ዋና ጸሐፊ የሆኑት አቡነ አረጋዊና አቡነ ናትናኤል ወደ ፖሊስ ጣቢያ ተወስደው እንደነበር የአንዱ አባት ረዳት ዲያቆን የማነ ኃይላይ ተናግረዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን ማን እንደሚያስረዱት ከሆነ በእለቱ ከቀኑ 11 ሰዓት ገደማ ላይ 2 አባቶች ፖሊስ ጣቢያ የተወሰዱት ለጥየቃ እንደሚፈለጉ ተነግሯቸው ነበር። ከዚያን ጊዜ ጀምሮ ጳጳሳቱ በታጣቂዎች ቁጥጥር ስር በመውደቅ በቁም እስር ላይ እንደሚገኙ ተመላክቷል። ጳጳሳቱ በከባድ ወንጀል እንደተጠረጠሩ እንዲሁም ለመለቀቅ ለእያንዳንዳቸው የ300,000 ብር የዋስትና ገንዘብ መጠየቁን አብርሃም አስረድተዋል። ፖሊስ አቡነ ናትናኤልን ትግልን ማደናቀፍ በሚል እንደተጠረጠሯቸው በጣቢያው ከተገኙ ሰዎች መስማታቸውን ጠቁመዋል። ወደ ሌላኛው ሰበር መረጃችን ስናመራ ከፍተኛ መሪው በአሰቃቂ ሁኔታ መገደላቸው ተሰማ። በደቡብ አፍሪካ ኢትዮጵያውያንን ጨምሮ በርካቶች እንዲገደሉ ምክንያት የነበረው የጸረ ስደተኞች እንቅስቃሴ መሪ የነበረው ግለሰብ መገደላቸው ተሰምቷል። በዓለም አቀፍ ደረጃ መነጋገሪያ የሆነው የበርካታ ስደተኞችን ደም ያፈሰሰው በደቡብ አፍሪካ ምድር ስደተኞችን ሲያሳድድ የነበረው ማርች ኤንድ ማርች የተሰኘ የጥላቻ እንቅስቃሴ መሪ አንዲሌ ሶማጋዳ የተባለው መሪ በአሰቃቂ ሁኔታ መገደሉን በርካታ ዓለም አቀፍ መገናኛ ብዙሃን ዘግበዋል። በደቡብ አፍሪካ በተለይም በጋውንቴንግ ክፍለ ግዛት ስደተኞችን በመጥላት በማዋከብና እንዲባረሩ በማድረግ ስሙን የገነባው አንዲሌ የራሱን የሆነ የጭካኔ ማዕበል ሰለባ ሆኗል። እንደ ቢቢሲ ዘገባ ከሆነ ይህ ሰው ባለፈው ሳምንት ከቤቱ አቅራቢያ ነበር በአሰቃቂ ሁኔታ በጥይት ተመቶ የተገኘው። ለቀናት በሆስፒታል በጽኑ ታሞ ሲታገል ከቆየ በኋላ በመጨረሻም የጥላቻ ጉዞ በሞት ተጠናቋል። ማን እንደገደለው እስካሁን በውል ያልታወቀ ነገር ባይኖርም ይህ ደግሞ በደቡብ አፍሪካ ያለውን የደህንነት ሁኔታ በከፍተኛ ደረጃ አጠያያቂ አድርጎታል። ይህ ሰው በተለይም በኢትዮጵያውያንና በሌሎች አፍሪካውያን ስደተኞች ላይ ሲያደርስ የነበረው በደል፣ ስደትና ጭካኔ የማይረሳ ነው። አፍሪካውያን ከደቡብ አፍሪካ ይውጡ በሚል መፈክር የብዙ ንጹሃንን ህይወት የቀጠፈ ቤት ንብረትን ያወደመ እንቅስቃሴ መሪ ነበር። ባለሙያዎች እንደሚናገሩት የሳምጎዳ መገደል የጸረ ስደተኞችን እንቅስቃሴ ወደ አዲስና አደገኛ ምዕራፍ ሊያሸጋግር ይችላል የሚል ከፍተኛ ስጋትን ፈጥሯል። የጸረ ስደተኞች እንቅስቃሴ መሪ የሆነው ግለሰብ መገደል በቡድኑ አባላት ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን የደቡብ አፍሪካ ባለስልጣናትም ግድያውን በተመለከተ እየመረመሩ መሆናቸውን አሳውቀዋል። የደቡብ አፍሪካ ፖሊስ ማክሰኞ ዕለት ባወጣው መግለጫ እንዳመላከተው የኢንዴሌ ግድያን ለመመርመር የተለየ ባለሙያዎች ቡድንን አዋቅሯል። በደቡብ አፍሪካ ውስጥ የሚካሄደውን የጸረ ስደተኞች እንቅስቃሴን የሚያስተባብረው ማርች ኤንድ ማርች መንግስት በስደተኞች ላይ እርምጃ እንዲወስድ ግፊት እያደረገ ሲሆን ጥያቄው መልስ እስኪያገኝ ድረስም በየሳምንቱ የተቃውሞ ሰልፎች ማካሄዱን እንደሚቀጥል ገልጿል። ወደ ሌላኛው ሰበር መረጃችን ስናመራ ሴት ወታደሮችን ሲደፍሩ የነበሩ ወታደራዊ መሪዎች ተያዙ። ጦርነት በተፋፋመበት ወቅት ለህዝባችን ነጻነት በሚል መፈክር ካምፕ የተቀላቀሉ ሴቶች ከጠላት በላይ ከራሳቸው የጦር አዛዦች የደረሰባቸውን አሰቃቂ የጾታ ጥቃትን የሚያሳይ ዘግናኝ የምርመራ ሪፖርት ይፋ ተደርጓል። በሰሜን ኢትዮጵያ በነበረው የ2 ዓመት ጦርነት ወቅት በትግራይ ክልል የነበሩ ሴቶች ለተለያዩ
የሰብአዊ መብት ጥሰቶች ተጋልጠዋል። ሆኖም አሁን ላይ መረጃዎች እየወጡ ያሉት በራሱ በቲዲኤፍ ውስጥ በተፈጠረው የኃይል አሰራር አሰቃቂ በደል ተፈጽሞባቸዋል ተብሏል። ዘኒው ሁማኒቴሪያን የተሰኘው ተቋም ባደረገው ሰፊ ምርመራ የትግራይ ሴቶች ለትግል የተሰለፉት ለነጻነትና ለጥበቃ ቢሆንም በተለያዩ ወታደራዊ ካምፖች ውስጥ ግን ሌላ አሰቃቂ የጦርነት ግንባር እንደተከፈተባቸው አረጋግጧል። የትግራይ ተወላጇ ትራስ ጦርነቱ ከመጀመሩ በፊት ነርስ ትማር የነበረች ወጣት ስትሆን በጦርነቱ መጀመሪያ ያየችው ግፍ ተስፋ አስቆርጧት እንደነበር ተገልጿል። ጎሮሯቸው የተቆረጡ አረጋውያንን አይቻለው ያለች ሲሆን ነገር ግን ራስዋን ለመከላከል የገባችበት የቲዲኤፍ ካምፕም ከጠላት የባሰ የውስጥ ጠላት እንዳሳየባት ለሰብአዊ መብት ድርጅቱ አጋልጣለች። በአንድ ወቅት ሴት ተዋጊዎች ችግራቸውን እንዲናገሩ በመቀለ ዳርቻ በተጠራው ስብሰባ ላይ የሴቶች የጭንቀት ጩኸት አዳራሹን አውጥቶት እንደነበር ተመላክቷል። አንዲት ሴት በድንጋጤ እየተንቀጠቀጠች ያቀረበችው ክስ የአንድ ኮሎኔል የጭካኔ ድርጊትን ነበር። በርካታ ኮሎኔሎች ወጣት ሴቶችን ወደ ወታደራዊ ግንባር ከመላክ ይልቅ በአደንዛዥ እጽ አደንዝዘው ይደፍሯቸው ነበር ተብሏል። ከተጎጂዎቹ መካከል የ12 ዓመት ህጻናትና የእናታቸው ዕድሜ ላይ የሚደርሱ እናቶችም ይገኙበታል ተብሏል። በምርመራ ሪፖርቱ ላይ እንደተመላከተው አዌትስ የተባለው ተዋጊ እንደገለጸው የቲዲኤፍ የጦር መኮንኖች ወጣት ሴቶችን የጾታ ግንኙነት እንዲፈጽሙ በመጠየቅ በምትኩ የራዲዮ ኦፕሬተር ወይንም ጻፊ የመሳሰሉ ምቹና ከግንባር የራቁ የሥራ ቦታዎችን ይሰጧቸው እንደነበር አመላክቷል። ኮሎኔሎቹ በአሽከርካሪዎች በጠባቂዎችና በሎጂስቲክስ ኃላፊዎች የተደገፈ ሰፊ የጥበቃ መረብ የነበራቸው ሲሆን ተጎጂዎች ጉዳዩን ለማጋለጥ ቢሞክሩም ከፍተኛ ቅጣት ስለሚጣልባቸው ዝምታን መምረጣቸው ተነግሯል። ሴት መኮንኖች በበኩላቸው እንደተናገሩት ይህንን ጉዳይ ማንሳት ለጠላቶቻችን ይጠቅማል በሚል ሰበብ ሴቶቹ በዝምታ እንዲቀመጡ ይደረጋል ብለዋል። ዛሬ ግን በክልሉ አዲስ የጦርነት ስጋት ባንዣበበበትና የክልሉ ባለስልጣናት የቀድሞ ተዋጊዎች እንደገና እንዲመዘገቡ ጥሪ እያቀረቡ ባለበት ወቅት እነዚህ ጉዳዮች እንደገና እያገረሸ መጥቷል። ከዚህ በፊት የነበሩ ሴት ተዋጊዎች አሁን ይህንን ግፍ በይፋ መናገር የጀመሩት ወደፊት የሚመጡ ሌሎች ሴቶች ተመሳሳይ ዕጣ ፈንታ እንዳይገጥማቸው በማለት እንደሆነም ተናግረዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችሁትን ይመስል ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።